አፍሪካውያን ተጫዋቾች ከሀገራቸው ይልቅ ክለቦቻቸውን ያስበልጣሉ። ብራዚላዊ አልሂላል ተጫዋች ኔይማር ጁኒየር የአፍሪካ እግር ኳስ ለምን እንደማያድግ ተናግሯል። አፍሪካውያን ተጫዋቾች ልዩ ተሰጥኦዎች አሏቸው፣ ግን ይህንን ተሰጥኦ ለክለቦቻቸው ብቻ ነው የሚያሳዩት እንጂ ለሀገራቸው አይደለም። ለዚህም ነው ብራዚል 5 የዓለም ዋንጫዎችን ያሸነፈችው። ምክንያቱም የአፍሪካ ተጫዋቾች እንደ ደቡብ አሜሪካ ቡድኖችና አውሮፓውያን ሀገራቸውን ለመወከል ብዙ ፍላጎት የላቸውም ብሏል። በጣም የሚገርም ነው፣ ምክንያቱም ምርጥ የአፍሪካ ተጫዋቾች የሚጫወቱት በአውሮፓ ምርጥ ክለቦች ውስጥ ነው ሲልም ኔይማር ጁኒየር ተደምጧል። ሙባፔ ራሱን እንደ ሮናልዶ ማየት የለበትም። ስፔናዊ የቀድሞ የሪያል ማድሪድ አማካይ ጉቲ ሙባፔ ወደ ማድሪድ ስለሚያደርገው ዝውውር ሲጠየቅ ምላሽ ሰጥቷል። ክርስቲያኖ ሮናልዶ ወደ ሪያል ማድሪድ ሲመጣ በርካታ የአውሮፓ ቻምፒዮንስ ሊግ ዋንጫዎችና የባላንዶር ክብሮችን አሳክቷል። ይህ ማለት ሙባፔ እንደ ሮናልዶ ይሆናል ማለት አይደለም። ምክንያቱም ሙባፔና ሮናልዶ የተለያዩ ተጫዋቾች ናቸው። እሱም ራሱን ከሮናልዶ ጋር ማወዳደር የለበትም ሲል ተናግሯል። የርገን ክሎፕ ከቬንገር የተሻለ ስኬታማ አሰልጣኝ ነው። ፈረንሳዊ ቀድሞ የአርሰናል ተጫዋች ኢማኑኤል ፔቲት ክሎፕ በእንግሊዝ ስኬታማ አሰልጣኝ እንደሆነ ተናግሯል። የርገን ክሎፕ ከአርሰን ቬንገር በተሻለ ስኬታማ አሰልጣኝ ነው። ምክንያቱም ክሎፕ በእንግሊዝ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕ፣ ቻምፒዮንስ ሊግና ብዙ ዋንጫዎችን አሳክቷል። ቬንገር በእንግሊዝ የራሳቸውን አሻራ ታሪክ አላቸው። ቢሆንም ግን ክሎፕ ከቬንገር የተሻለ ስኬታማ አሰልጣኝ ነው ሲል ተናግሯል። ቤተሰቦቻችን በኢማኑኤል ፔቲት ሐሳብ ተስማማላችሁ? ከአርሰን ቬንገር እና ከየርገን ክሎፕ ለእናንተ የተሻለው አሰልጣኝ ማን ነው? ሐሳባችሁን ጻፉልኝ። ለተጫዋቾች አትከላከሉ ብዬ ነግሬያቸው ነበር። የሊቨርፑል አሰልጣኝ የርገን ክሎፕ ከስፓርታ ብራጋን በማሸነፋቸው ደስተኛ እንደሆኑ ገልጸዋል። ስፓርታ ብራጋ ጠንካራ ቡድን ነው። በቼክ ሪፐብሊክ ድንቅ ጉዞን እያደረገ ይገኛል። እናም የእነሱን ጥንካሬ ስለምናውቅ በእንደዚህ አይነት የጎል ልዩነት እናሸንፋለን ብዬ አላሰብኩም ነበር። 11-1 የሚደንቅ ውጤት ነው። ይህ ውጤት ለቀጣዩ ተጋጣሚያችን ጥሩ መልእክት ያስተላልፍልናል። እኔ በአሰልጣኝነት ዘመኔ ቡድኔን አትከላከሉ ብዬ ተናግሬ አላውቅም ነበር። ነገር ግን ትናንትና ለተጫዋቾቼ አትከላከሉ ጨዋታውን ለተመልካቾች አዝናኝ ይሁን ብዬ ነግሬያቸው ነበር ሲሉ የርገን ክሎፕ ተደምጠዋል። ኪሊያን ሙባፔ በእግር ኳስ ህይወቱ 3 ባላንዶሮችን ማሸነፍ አለበት። ብራዚላዊ የቀድሞ የሪያል ማድሪድ ተጫዋች ካካ ኪሊያን ሙባፔ ባላንዶርን ከአንድ ጊዜ በላይ ማሸነፍ እንዳለበት ተናግሯል። ሙባፔ የሚደንቅ ተጫዋች ነው። ፈጣን፣ ቀልጣፋ፣ ጨራሽ እና አንድ ለአንድ ሲገናኝ የትኛውንም ተጫዋች ማለፍ የሚችል ተጫዋች ነው። አሁን ላይ የሮናልዶና የሜሲ ዘመን እያበቃ ነው። ስለዚህ ኪሊያን ሙባፔና የሱ እኩዮች ለባላንዶር ይፎካከራሉ። ቢሆንም ግን ሙባፔ ጫማ እስከሚሰቅል ድረስ ቢያንስ 3 ባላንዶሮችን ማሸነፍ አለበት ሲል ተናግሯል። በዚህ የውድድር ዘመን በሁሉም ውድድሮች በሜዳቸው ከ10 በላይ ግብ ያስቆጠሩ 2 ተጫዋቾችን የያዙት 3 የፕሪሚየር ሊግ ክለቦች ብቻ ናቸው። ሞሐመድ ሳላህና ዲያጎ ጆታ ከሊቨርፑል፣ ሃላንድና ጁሊያን አልቫሬዝ ከማንቸስተር ሲቲ እንዲሁም ኩዱስና ቦን ከዌስትሃም ዩናይትድ። ኒኮላስ አኔልካ ዛሬ 45ኛ ዓመት የልደት በዓሉን እያከበረ ነው። ቤተሰቦቻችን ለኒኮላስ አኔልካ መልካም ልደት ማለት ትችላላችሁ። የቀድሞ የማንቸስተር ሲቲ ተጫዋች የ2008-2009 ውድድር ዘመን ያደረገው ነገር መቼም አይረሳም። ምን አይነት ተጫዋች ነው አስብሎትም ነበር። ኒኮላስ አኔልካ በ184 ጨዋታዎች 59 ጎሎችን አስቆጥሯል፣ 38 አሲስቶችን አድርጓል፣ 2 የኤፍኤ ካፕ ዋንጫ፣ 1 የፕሪሚየር ሊግ ዋንጫ፣ 1 ኮሚኒቲ ሺልድ እና 1 የፕሪሚየር ሊግ የወርቅ ጫማን ማሸነፍ ችሏል። የሪያል ማድሪዱ ሁለገብ አጥቂ ስፍራ ተጫዋች ብራሂም ዲያዝ ለሞሮኮ ብሔራዊ ቡድን ለመጫወት ሲል የስፔን ዜግነቱን ቀይሯል። የ24 ዓመቱ ተጫዋች ከዚህ በኋላ ለሞሮኮ ብሔራዊ ቡድን እንደሚጫወትም ይጠበቃል። የማንቸስተር ዩናይትዱ ተጫዋች ሃሪ ማጓየር በጉዳት ላይ ቢገኝ በስብስብ ውስጥ ሊካተት ችሏል። ሃሪ ማጓየር በዚህ ሳምንት መጨረሻ ከጉዳቱ አገግሞ ለማንቸስተር ዩናይትድ ሊመለስ የሚችል ተጫዋች መሆኑን ስካይ ስፖርት ዘግቧል። በተጨማሪም የሊቨርፑሉ ተከላካይ ጆ ጎሜዝ በእንግሊዝ ስብስብ ውስጥ መካተት የቻለ ሲሆን የብሬንትፎርዱ አጥቂ ኢቫን ቶኒም በእንግሊዝ ብሔራዊ ቡድን ውስጥ ጥሪ ቀርቦለታል። በኦፕታ ኮምፒውተር ግምት መሰረት ማንቸስተር ሲቲ 32.3% ግምት በማግኘት የአውሮፓ ቻምፒዮንስ ሊግ ለማሸነፍ ቀዳሚው ክለብ ሆኖ ተቀምጧል። ሪያል ማድሪድን በሁለተኛ ደረጃ ላይ አስቀምጦታል 16.87፣ አርሰናልን ሶስተኛ ሲያደርገው 13.09%፣ ለፒኤስጂ አራተኛ ደረጃን ሰጥቷል በ11.8፣ ባየር ሙኒክ አምስተኛ ነው 10.75፣ ባርሴሎና በ5.38%፣ ስድስተኛ ነው። እንዲሁም ቦሩሲያ ዶርትመንድ በ5.62፣ ሰባተኛና አትሌቲኮ ማድሪድ በ4.19% 8ኛ ላይ መቀመጥ ችሏል። ቤተሰቦቻችን በኦፕታ ግምት ተስማማላችሁ? ካልተስማማችሁ የራሳችሁን የደረጃ ሰንጠረዥ ማለትም የአውሮፓ ቻምፒዮንስ ሊግ ማን ሊያነሳ ይችላል? እስኪ በደረጃ አስቀምጡልን ኮሜንት ቦክስ ላይ።
ያማል ላይ ምርመራ ተጀምሯል። የካታላኑ አስደናቂ ተጫዋች ላሚን ያማል በእድሜው ዙሪያ ምርመራ እንደተጀመረበት ተገልጿል። ተጫዋቹ አሁን ላይ 16 ዓመቱ ላይ እንደሚገኝ ቢነገርም ዘንድሮ ግን 20ኛ ዓመት ላይ እንደሚገኝ የትምህርት መዝገቡ ያመለክታል። ከካታላን እግር ኳስ ፌዴሬሽን የወጡ ሰነዶች ላይ ላሚን ያማል እንደ አውሮፓውያኑ የዘመን ቀመር በ2013 ባርሴሎናን ሲቀላቀል የ8 ዓመት እድሜ እንደነበረውና ዘንድሮ 20ኛ ዓመቱን እንደሚሞላው ያሳያል ሲል ስካይ ስፖርት አስነብቧል። በትናንትናው ዕለት የዩሮፓ ሊግ ጨዋታ የለንደኑ ክለብ ዌስት ሃም ዩናይትድ የጀርመኑ ክለብ ፍሬምቦርግን በመጀመሪያው ዙርና በመልሱ ጨዋታ በአጠቃላይ ድምር ውጤት 5-1 አሸንፎ በማለፉ በዘንድሮ የእንግሊዝ ፕሪሚየር ሊግ 5ኛ ደረጃ ላይ ሆኖ ለሚያጠናቅቀው ቡድን በሚቀጥለው የውድድር ዘመን የአውሮፓ ቻምፒዮንስ ሊግ ተሳትፎን ሊያገኝ ይችላል። በአሁኑ ሰዓት ቶተንሃም በሊጉ ደረጃ ሰንጠረዥ አንድ ተስተካካይ ጨዋታ ያለው 53 ነጥቦችን በመሰብሰብ 5ኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ ደግሞ በ47 ነጥቦችን 6ኛ ደረጃ ላይ መቀመጥ ችሏል። ባየር ሊቨርኩሰን በአሸናፊነቱ ቀጥሏል። በአሰልጣኝ ዣቪ አሎንሶ የሚመራው የቡንደስሊጋው ክለብ ባየር ሊቨርኩሰን ተከታታይ ድሉን ማስመዝገቡን ቀጥሏል። ሊቨርኩሰን በዓለም ላይ ከሚገኙ ክለቦች በሁሉም ውድድሮች ሳይሸነፍ መጓዝ ከቻሉ 3 ክለቦች መካከል ቀዳሚ መሆን ችሏል። ኒው ሴንት ዌልስ 40 ጨዋታዎችን፣ ባየር ሊቨርኩሰን 37 ጨዋታ፣ አል ሂላል 36 ጨዋታዎችን ሳይሸነፉ በመጓዝ ላይ ይገኛሉ። ባየር ሊቨርኩሰን ባልተሸነፈባቸው 37 ጨዋታዎች 106 ግቦችን በተጋጣሚ ቡድን ላይ ማስቆጠርም ችሏል። የፈረንሳዩ ኃያል ክለብ ፒኤስጂ ለማርከስ ራሽፎርድ ዝውውር 80 ሚሊዮን ፓውንድ ለማቅረብ ተዘጋጅቷል። ፒኤስጂዎች ለእንግሊዛዊ አጥቂ 500,000 ፓውንድ ሳምንታዊ ደሞዝም ለመክፈል ፈቃደኞች ናቸው ሲል ዴይሊ ሚረር ዘገባውን አውጥቶታል። ፍሎሪያን ዊርትዝ የካቲት ወር የጀርመን ቡንደስሊጋ ምርጥ ተጫዋች ተብሎ ተመርጧል። ዊርትዝ በዚህ የውድድር ዘመን ለ3ኛ ጊዜ ነው የወሩ ምርጥ ተጫዋች ተብሎ የተሸለመው። የ20 ዓመቱ ተጫዋች በዚህ የውድድር ዘመን በሊጉ 6 ግቦችና 10 አሲስቶችን ማድረግ ችሏል። የ2023 የአትሌቶች የማርኬት የገበያ እንቅስቃሴ የማድረግ ትልልቅ ስፖንሰሮችን እንዲሁም ብዙ ገንዘብን ከገበያ እየሰሩ ያላቸውን የብራንድ ትልቅነትን የሚያሳየው ደረጃ ይፋ ሆኗል። በዚህም ቡካዮ ሳካ በማርኬቱ ትልቅ ገንዘብን ከሰሩ አትሌቶች ክርስቲያኖ ሮናልዶን በመብለጥ 26ኛ ደረጃን ይዞ አጠናቋል። ሮናልዶ 27ኛ ደረጃን ይዞ አጠናቋል። ሳካ ከሊዮኔል ሜሲና ከአንዳንድ ተጫዋቾች በቀር ሁሉንም የእግር ኳስ ተጫዋቾችንም በልጧል ማለት ይቻላል። ሊዮኔል ሜሲ ቀዳሚ ነው፣ አንደኛ ላይ መቀመጥ ችሏል። ሌብሮን ጄምስ ሁለተኛ ነው። አሌክስ ሞርጋን 3ኛ ደረጃ ላይ መቀመጥ ችላለች። ከእግር ኳስ ተጫዋቾች አልፎንሶ ዴቪዝ 20ኛ፣ ሃሪ ኬን 22ኛ፣ ቡካዮ ሳካ 26ኛ፣ ክርስቲያኖ ሮናልዶ 27ኛ፣ ኔይማር ጁኒየር 31ኛ፣ ሉዊስ ሱዋሬዝ 32ኛ፣ ኤርሊንግ ሃላንድ 33ኛ፣ ቲያጎ ሲልቫ 34ኛ፣ ሰን ዩንግሚን 36ኛ፣ ሙሐመድ ሳላህ 39ኛ፣ ራሽፎርድ 40ኛ እና ሳም ኬር 47ኛ ደረጃ ላይ መቀመጥ ችለዋል። ዴብሮይን ለአርሰናሉ ጨዋታ የሚደርስበት እድል ጠባብ ነው ተብሏል። ማንቸስተር ሲቲ ኬቪን ዴብሮይን በብሽት ጉዳት ምክንያት ከቤልጂየም ብሔራዊ ቡድን ተሳትፎ እርቋል። ከዚህም በባሰ ሌላ ጉዳት አጋጥሞታል የሚባሉ መረጃዎችም ብቅ እያሉ ነው። የመሃል ሜዳ ፈርጡ በፕሪሚየር ሊጉ ጅማሮ ላይ ከበርንሌ ጋር ባደረገው የመክፈቻ ጨዋታ ባጋጠመው ጉዳት ምክንያት ለቀረው የውድድር ዘመን ከሜዳ ርቆ ሰንበትበት ብሏል። ከተመለሰ በኋላ ግን በ12 ጨዋታዎች ብቻ 2 ጎሎችን አስቆጥሮ 12 ጎሎችን አሲስት በማድረግ አስገራሚ ሁኔታ ላይ የሚገኝ ነበር። የቤልጂየሙ አሰልጣኝ ዶሚኒኮ ቴሬስኮም ከጭኑ አካባቢ ጋር የሚገናኝ ነገር ያለ ይመስለኛል፣ ምቾት አይሰማውም ሲሉ ተደምጠዋል። በትራንስፈር ማርኬት ውድ ዋጋ ያወጣሉ ተብሎ የተገመቱ ተከላካዮች ዝርዝር ላይ መድፈኛ ዊሊያም ሳሊባ በ80 ሚሊዮን ዩሮ አንደኛ ደረጃ ላይ መቀመጥ ችሏል። ዲያዝ ሁለተኛ ነው ከማንቸስተር ሲቲ፣ ግቫርዲዮልም ከማንቸስተር ሲቲ ሶስተኛ፣ አልፎንሶ ዴቪዝ ሶስተኛ ነው ከባየር ሙኒክ፣ ባስቶኒ ከኢንተር ሚላን በ5ኛ ደረጃ ላይ ሲቀመጥ፣ ከባርሴሎና አራውጁ 6ኛ፣ አርኖልድ ከሊቨርፑል 7ኛ፣ ሚሊታው ከሪያል ማድሪድ 8ኛ፣ ዲላይት ከባየር ሙኒክ 9ኛ እና ሃኪሚ ፒኤስጂ 10ኛ ደረጃ ላይ መቀመጥ ችሏል። በትራንስፈር ማርኬት መሰረት ኤርሊንግ ብራውት ሃላንድ እንግሊዝ ፕሪሚየር ሊግ ውስጥ ከሚጫወቱ ተጫዋቾች በ180 ሚሊዮን ዩሮ ተገምቶ ቀዳሚ ተጫዋች መሆን ችሏል። ቡካዮ ሳካ ሁለተኛ ነው በ130 ሚሊዮን ዩሮ፣ ፊል ፎደን ሶስተኛ ነው በ130 ሚሊዮን ዩሮ፣ ዴክላን ራይስ አራተኛ ነው በ110 ሚሊዮን ዩሮ፣ ሮዲ አምስተኛ ነው በ110 ሚሊዮን ዩሮ፣ ኦዴጋርድ በ95 ሚሊዮን ዩሮ ስድስተኛ ነው፣ ጁሊያን አልቫሬዝ በ90 ሚሊዮን ዩሮ ሰባተኛ ነው፣ ጉይማራስ ከኒውካስትል ዩናይትድ በ8ኛ ደረጃ ላይ መቀመጥ ችሏል በ85 ሚሊዮን ዩሮ፣ ካይሴዶ ከቼልሲ በ80 ሚሊዮን ዩሮ 9ኛ እና ማርቲኔሊ ከአርሰናል በ80 ሚሊዮን ዩሮ 10ኛ ላይ መቀመጥ ችሏል። ትራንስፈር ማርኬት ባወጣው የእንግሊዝ ፕሪሚየር ሊግ ተጫዋቾች ደረጃ ላይ ማንቸስተር ሲቲ ወደ 1 2 3 4 ተጫዋቾችን ማስመዝገብ ሲችል አርሰናልም 1 2 3 4 ተጫዋቾችን ማስመዝገብ ችሏል።
አርሰናልና ሊቨርፑል ባለፈው ዓመት ሜሰን ማውንትን ወደ ማንቸስተር ዩናይትድ ከመቀላቀሉ በፊት ስለ ወደፊት ሁኔታው አናግረውት እንደነበረ ተዘግቧል። የቼልሲ ወደፊት ቆይታው በአጠራጣሪ ሁኔታ ያለ መድፈኞቹ ማውንትን ማስፈረም ይፈልጉ እንደነበረ ተዘግቧል። ነገር ግን አርሰናል በምትኩ ወደ ካይ ሃቨርትዝ አዘዋውሮታል። ምክንያቱም የእንግሊዛዊው ምርጫ ወደ ማንቸስተር ዩናይትድ መሄድ ስለነበረ ሲል ስካይ ስፖርት አስነብቧል። ቤን ዋይት በኳታር የዓለም ዋንጫ ወቅት ከእንግሊዝ ረዳት አሰልጣኝ ስቲቭ ሆላንድ ጋር የቃል ልውውጥ አድርጎ ነበር። ሆላንድ የድሮን የዋይት ቃለ ምልልስ ዋቢ በማድረግ ተከላካዩ ካልተጫወተ በስተቀር ለእግር ኳስ ምንም አይነት ፍላጎት እንደሌለው ተናግሯል። ሆላንድና ቤን ዋይት በቡድኑ ፊት ንዴት የተሞላበት የቃላት ልውውጥ አድርገዋል። ይህም ተጫዋቹ ቀደም ብሎ የልምምድ ካምፑን ለቆ እንዲወጣና ከዚያን ጊዜ ጀምሮ ወደ እንግሊዝ ብሔራዊ ቡድን እንዳይጠራ ምክንያት ሊሆኑ እንደቻለም ተገልጿል። የዴንማርክ ከ21 ዓመት በታች ብሔራዊ ቡድን አሰልጣኝ ስቴቨን ሆጀር የአርሰናሉን ወጣት ተጫዋች ሚካ ቤሬዝን ከራስሙስ ሆይሉንድ ጋር ስላመወዳደር እንዲህ ብለዋል። እኔ እንደማስበው በግማሽ ቢሊዮን የዴንማርክ ክሮን ከተሸጠ ሰው ጋር ማወዳደር አደገኛ ነው። ሚካ ስራውን እንዲሰራ የምንፈቅድበት ጊዜ ደረጃ ላይ ደርሰናል። እኔ እንደማስበው እሱ በጣም ጥሩ እየሰራ ነው። እሱ ከራስሙስ ሆይሉንድ ጋር ተመሳሳይ አይደለም፣ ግን የሚያመሳስላቸው ነገር በእውነቱ ሁለቱም ግቦችን ማስቆጠር ይወዳሉ ብሏል። አርሰናል ፔድሮ ኔቶን በክረምቱ ለማስፈረም የሚደረገውን ፉክክር እየመራ ነው። ወልቭስ 80 ሚሊዮን ፓውንድ የዝውውር ሂሳብ ለማግኘት ተስፋ አድርጓል። ቶተንሃምና ሌሎችም 5 የፕሪሚየር ሊግ ክለቦችም ተጫዋቹን ማስፈረም ይፈልጋሉ ሲል ስካይ ስፖርት አስነብቧል። የክለቦች የቻምፒዮንስ ሊግ መጠን ሪያል ማድሪድ ቀዳሚ ነው 14 የቻምፒዮንስ ሊግ ዋንጫዎችን በማንሳት ኤሲ ሚላን ሁለተኛ ነው 7 ባየር ሙኒክ 6 ሊቨርፑል 6 ባርሴሎና 5 አያክስ 4 ኢንተር ሚላን 3 ማንቸስተር ዩናይትድ 3 ጁቬንቱስ 2 ቤኔፊካ 2 ቼልሲ 2 ኖቲንጋም ፎረስት 2 ይገርማል። ኖቲንጋም ፎረስት እንዳለው እኔ ራሱ አላቅም ነበር። ፖርቶ 2 ሴልቲክ 1 ሃምበርገር 1 እስቲያ 1 ማርሴ 1 ቦርሲያ ዶርትመንድ 1 ማንቸስተር ሲቲ 1 ፌኖርድ 1 አስቶን ቪላ 1 አለው። አስቶን ቪላም 1 አለው። ፒኤስቪ 1 እና ሬድ ስታር ቤልግሬድ 1 የአውሮፓ ቻምፒዮንስ ሊግ ዋንጫዎችን አሸንፈዋል። ጋሪ ሳውዝጌት ለኮቢ ማይኖ ለምን ጥሪ እንዳላደረገ ሲናገር እንዲህ ብለዋል። እንደ ወጣት ተጫዋችነቱ በጣም አስደናቂ ስራን እየሰራ ነው። እኛ ወጣት ተጫዋቾችን ለዋናው ብሔራዊ ቡድን እንዲጫወቱ ጥሪ በማድረግ ዙሪያ ዘግይተን አናውቅም። ነገር ግን ኮቢ ለዛ የሚያበቃ ብዙ ጨዋታዎችን አላደረገም። ከዚህ በላይ ብዙ ጨዋታዎችን መጫወት ይኖርበታል። ነገር ግን እሱ በዩናይትድ ቤት በጣም ጥሩ ስብናና የሚገርም ልምድም እያካበተ ነው ብለዋል። ብዙ መዘዝ ይዞ የመጣው የራስሙስ ሆይሉንድ ኢንተርቪው የራስሙስ ሆይሉንድ ከሳምንታት በፊት ከዩናይትድ ስታንዳርድ የዩቲዩብ ገጽ ጋር ጥያቄና መልስ አድርጎ የነበረ ሲሆን ሆኖም በወቅቱ በዩናይትድ ስታንዳርድ አቅራቢዎች ለራስሙስ ሆይሉንድ የቀረቡት ጥያቄዎች ብዙዎችን ደስተኛ አላደረጉም። በዚህም የተበሳጩ ሰዎች ቀጥተኛ የግድያ ዛቻ በዋነኛነት ኢንተርቪው ባደረገው ማርክ ግሮኒበርግ ላይ ሙሉ የዩናይትድ ስታንዳርድ ክሩ ላይም ዛቻ እያደረሱ ይገኛሉ። በተለይም ኢንተርቪው ያደረገው ላይ አንተ ፈጠነም ዘገየም ትሞታለህ፣ አሁንም መሞትን እያወቅ ተንቀሳቀስ ወደ ኦልትራ ፎርድ ከመጣክ ሙዋሽነክ የሚሉ መልእክቶችም ደርሰውታል። በተጨማሪም ለሌሎች የቻናሉ አባላት የስቱዲዮቻቸውን ትክክለኛ አድራሻ ጭምር በመግለጽ ዛቻ ደርሷቸዋል። በዚህ ምክንያት ፖሊስ በጉዳዩ ዙሪያ ምርመራውን ማድረግ ጀምሯል ሲል ክሪስ ዌለር ዘገባውን አውጥቶታል። ስኮት ማክቶሚናይ ወደ ዌስትሃም ዩናይትድ የማንቸስተር ዩናይትድ ሰዎች አሁንም ድረስ በማክቶሚናይ ላይ ያላቸው አቋም አልተቀየረም። ተጫዋቹ ልክ እንደሚሸጥ ተጫዋች ነው የሚመለከቱት። የክረምት የዝውውር መስኮት ሲከፈት ተጫዋቹን ሊሸጡት ይችላሉ። አሁንም ቢሆን ዌስትሃም የተጫዋቹ ፈላጊ ክለብ ነው። ምናልባትም በክረምት የዝውውር መስኮት ተጫዋቹን ሊያገኙት ይችላሉ ሲል ስካይ ስፖርት አስነብቧል። የሎስ ብላንኮቹ የስፔኑ ክለብ ሪያል ማድሪድ አሰልጣኝ ጣሊያናዊው ካርሎ አንቸሎቲ ከፕሪሚየር ሊግ ወይስ ላሊጋ ተብሎ ለተጠየቁት ጥያቄ ምላሽ ሰጥቷል። ልዩነት አላቸው። ነገር ግን ይህ ማለት አንዱ መጥፎ ነው ሌላው ጥሩ አይደለም ማለት አይደለም። ታክቲካዊና እግር ኳስ ተኮር በሆነ የጨዋታ ዘዴ ከሆነ የስፔን ላሊጋ ይበልጣል። በጨዋታ ፍጥነትና ሪትምና ፕረስ ከሆነ ጨዋታው ፕሪሚየር ሊግ ብልጫውን ይወስዳል። ግን ደግሞ በታክቲካዊ የጨዋታ መንገድ ላሊጋ ይበልጣል ብሏል። ቤተሰቦች ለእናንተስ ከስፔን ላሊጋና ከእንግሊዝ ፕሪሚየር ሊግ የትኛው የተሻለ ነው? በፕሪሚየር ሊጉ የ32 ዓመታት ታሪክ 3 ጎሎች ተቆጥሮባቸው ከዛ ግን ኳላ በመነሳት የበለጡ ጎሎችን አግብተው ማሸነፍ የቻሉት የእንግሊዝ ክለቦች እንደ ታሪክ ድርሳናት ከሆነ 3 ብቻ ናቸው። ማንቸስተር ዩናይትድ 2001-2002 ከቶተንሃም ጋር ባደረገው ጨዋታ ላይ፣ ወልቨርሃምፕተን በ2003-2004 ከሌስተር ሲቲ ጋር ባደረገው ጨዋታ ላይ፣ እንዲሁም በርንማውዝ 2003-2004 ከሉተን ታውን ጋር ባደረገው ጨዋታ ላይ። አውሮፓዊቱ ሀገር ፈረንሳይ ከጀርመን ብሔራዊ ቡድን ጋር ላላት የጨዋታ መርሃ ግብር ጥሪ የተደረገላቸው የቡድን ስብስብ ዝርዝር ይፋ ሲደረግ ከፕሪሚየር ሊግ ክለቦች 4 ተጫዋቾችን መመረጥ ችላለች። ኢብራሂም አልኮናቴ፣ አሪዮላ፣ ዊሊያም ሳሊባና ሙሳ ዳቢ መመረጥ ችለዋል ለፈረንሳይ ብሔራዊ ቡድን።
በአውሮፓ ቻምፒዮንስ ሊግ ታሪክ ብዙ ግቦችን ያስቆጠሩ ተጫዋቾች ክርስቲያኖ ሮናልዶ ቀዳሚ ነው። 140 ግቦችን በአውሮፓ ቻምፒዮንስ ሊግ ጨዋታዎች ላይ ብቻ ማስቆጠር ችሏል። ሊዮኔል ሜሲ ሁለተኛ ነው፣ 129 ግቦችን ማስቆጠር ችሏል። ሮበርት ሌዋንዶስኪ 94፣ ካሪም ቤንዜማ 90፣ ራውል 71፣ ሩድ ቫን ኒስተልሮይ 56፣ ቶማስ ሙለር 54፣ ቴሪ ሄንሪ 50፣ አልፎንሶ ዲ ስቴፋኖ 49፣ አንድሪያስ ሼቭቼንኮ 48፣ ዝላታን ኢብራሂሞቪች 48፣ ኤሴቢዮ 46፣ ኪሊያን ሙባፔ 46፣ ፊሊፖ ኢንዛጊ 46፣ መሐመድ ሳላህ 44፣ ዲዲየር ድሮግባ 44፣ ኔይማር ጁኒየር 43፣ አሊያንድሮ ዴል ፔሮ 42፣ ሰርጂዮ አጉዌሮ 41 እና ኤርሊንግ ብራውት ሃላንድ 41 ግቦችን አስቆጥረዋል። የማን ዩናይትድ ቀጣይ 5 ጨዋታዎች ከሊቨርፑል ጋር፣ ከብሬንትፎርድ ጋር፣ ከቼልሲ ጋር፣ ከሊቨርፑል ጋርና ከበርንማውዝ ጋር የሚጫወት ይሆናል። ከነዚህ 5 ጨዋታዎች ቤተሰቦች ስንቱን ጨዋታ ማንቸስተር ዩናይትድ የሚያሸንፍ ይመስላችኋል? እስኪ ኮሜንት ቦክስ ላይ ጻፉልን። በ2023-24 የውድድር ዓመት በታላቁ የእንግሊዝ ፕሪሚየር ሊግ ብዙ ትላልቅ የጎል ዕድሎችን የሰዓቱ ተጫዋቾች ኤርሊንግ ብራውት ሃላንድ 26 ኳሶችን ስቷል። ዳርዊን ኑኔዝ 22 ኳሶችን ሲስት፣ ኦሊ ዋትኪንስ 18፣ ኒኮላስ ጃክሰን 15፣ ሆይላንድ፣ ካልቨርት ሉዊን እና ኢሳክ ቀሪዎቹን ደረጃ ይዘዋል። በአውሮፓ እንግሊዝን መወከል የቻሉ ክለቦች በአውሮፓ ቻምፒዮንስ ሊግ ማንቸስተር ሲቲ እና አርሰናል ሩብ ፍጻሜውን መቀላቀል የቻሉ ክለቦች ሲሆኑ በዩሮፓ ሊግ ደግሞ ሊቨርፑል እና ዌስትሃም ዩናይትድ ወደ ቀጣዩ ዙር ማለፍ ሲችሉ ብራይተን ከውድድሩ ተሰናብተዋል። እንዲሁም በአውሮፓ ኮንፈረንስ ሊግ እየተሳተፈ የሚገኘው አስቶን ቪላ ሌላኛው በአውሮፓ መድረክ ሩብ ፍጻሜ የተቀላቀለ የእንግሊዝ ክለብ መሆን ችሏል። በቻምፒዮንስ ሊጉ ታሪክ ከሌሎች ክለቦች በበለጠ ባየር ሙኒክ ሩብ ፍጻሜ መድረስ ችሏል። ባየር ሙኒክ 22 ጊዜ ሩብ ፍጻሜ ላይ መድረስ ሲችል ሪያል ማድሪድ ሁለተኛ ነው 19 ጊዜ፣ ባርሴሎና 19 ጊዜ፣ ማንቸስተር ዩናይትድ 14 ጊዜ፣ ቼልሲ 12 ጊዜና ጁቬንቱስ 12 ጊዜ የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ላይ መድረስ ችለዋል። ሳውዲ አረቢያ መሄድ አልነበረብኝም። ሄንደርሰን እንግሊዛዊ የአያክስ የመሃል ሜዳ ተጫዋች ጆርዳን ሄንደርሰን ባለፈው ክረምት የተጫዋቾች የዝውውር መስኮት ወደ ሳውዲ አረቢያ ሊግ መሄዱ ስህተት እንደነበረ ገልጿል። የሳውዲ አረቢያ ሊግ ከፍተኛ እድገት እያሳየ እንደሚገኝና በቀጣይ ጥሩ ሊግ እንደሚሆን የገለጸው ሄንደርሰን ነገር ግን ለኔ አይሆንም፣ ወደዛ በመሄድ ስህተት ሰርቼ ነበር ሲል በአያክስ ቤት ደስተኛ ነኝ ሲልም ተደምጧል። ማንቸስተር ሲቲ ሁሉንም የማሸነፍ አቅም አለው። የቀድሞ የአርሰናል ተጫዋች ቴሪ ሄንሪ ስለ ቻምፒዮንስ ሊግ ዕጣ ድልድል ሲቲ ከባዱ ተጋጣሚ እንደሆነ ገልጿል። ወደ ሩብ ፍጻሜ ካለፉት 8 ቡድኖች ውስጥ ሪያል ማድሪድ እና ማንቸስተር ሲቲ በጣም ከባድ ቡድኖች ናቸው። ሁለቱም በዚህ ውድድር ላይ አስፈሪ ናቸው። ቀሪዎቹ ቡድኖች በራሳቸው አቅም ላይ ተመስርተው የሚያሸንፉ ይመስለኛል። በተለይ ከሪያል ማድሪድ ይልቅ ማንቸስተር ሲቲ ሁሉንም ተጋጣሚዎች የማሸነፍ አቅም አለው ሲል ቴሪ ሄንሪ ተናግሯል። ፖቼቲኖ ቼልሲን እንደማይለቅ አሳውቋል። የምዕራብ ለንደኑ ክለብ ቼልሲ ጥሩ ያልሆነ የውድድር ዓመት በማሳለፍ ላይ የሚገኘው አርጀንቲናዊ አሰልጣኝ ማውሪሲዮ ፖቼቲኖ ከክለቡ ኃላፊነት እንደማይለቅ ተናግሯል። ሰማያዊዎቹ በሊጉ 11ኛ ደረጃ ላይ መቀመጣቸውን ተከትሎ ጫና ውስጥ የሚገኘው ማውሪሲዮ ፖቼቲኖ ቼልሲ አሁን ባለበት ሁኔታ የትኛውን አሰልጣኝ ቢመጣ እንደ በፊቱ ውጤታማ ሊያደርገው እንደማይችል ገልጿል። በክለቡ የ1 ዓመት ውል የቀራቸው ማውሪሲዮ ፖቼቲኖ ክለቡን ለመልቀቅ ያሰቡ እንደሆነ ተጠይቀው በፍጹም አላስብም፣ ፈተና ወዳለው ከባድ ነው፣ ነገር ግን እዚህ የመጣው ተቀብየው ነው ብለዋል። የአርሰናል እድገት አስደንቆኛል። ሮይ ኪን የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን አርሰናል በዘንድሮ የውድድር ዓመት ያሳየው እድገት እንዳስደነቀው ተናግሯል። አርሰናል በዚህ ዓመት ባሳየው እድገት ተደንቄያለሁ የሚለው ሮይ ኪን ከባለፈው ዓመት አንጻር በአካላዊ ጥንካሬ የተሻሉ ሆኖ ቀርበዋል ብዬ አስባለሁ ሲልም ተደምጧል። ያስፈረሟቸው ተጫዋቾች ለቡድኑ ጥንካሬ ጨምረውለታል። ስነ ልቦናቸው ለፈተና ዝግጁ መሆናቸውን ያሳያል። ካሉበት ደረጃ ዝቅ ይላሉ ብዬ አልጠብቅም ሲል ሮይ ኪን ጨምሮ ተናግሯል። አርሰናሎች አጥቂ ለማስፈረም በትኩረት ይሰራሉ። የሰሜን ለንደኑ ክለብ አርሰናል በሚቀጥለው ክረምት የተጫዋቾች የዝውውር መስኮት የፊት መስመራቸውን ለማጠናከር በትኩረት እንደሚሰሩ ተገልጿል። መድፈኞቹ በቀጣይ ለማስፈረም ከሚመለከቷቸው ተጫዋቾች መካከል የብራይተኑ ኢቫን ፈርጉሰን፣ የሌፕዚጉ ቤንጃሚን ሴስኮና የስፖርቲንግ ሊዝበኑ ቪክተር ኪዮርኬስ እንደሚገኙበትም ተነግሯል። አርሰናል በተጨማሪም የወልቭሱን ፔድሮ ኔቶ ላይ አሁን ላይ ፍላጎት እንዳላቸው የተገለጸ ሲሆን ይሁን እንጂ ወልቭስ የሚጠይቀውን የ80 ሚሊዮን ፓውንድ የመክፈል ፍላጎት እንደሌላቸውም ተዘግቧል። አላማዬ ዩናይትድን መረከብ ነው። ሮኒ የቀድሞ እንግሊዛዊ ተጫዋች ዋይኔ ሮኒ በቀጣይ 10 ዓመታት ውስጥ ማንቸስተር ዩናይትድን ወይንም ኤቨርተንን በአሰልጣኝነት መረከብ ዓላማው መሆኑ ተናግሯል። ማንቸስተር ዩናይትድ ወይንም ኤቨርተንን ማሰልጠን ዓላማዬ ነው ያለው ሮኒ በቀጣይ 10 ዓመታት ውስጥ አንድ ትልቅ ኃላፊነት ለመረከብ በፍጥነት ራሴን ወደ አሰልጣኝነት መመለስ አለብኝ ሲል በማለትም ተናግሯል። በቅርቡ በርሚንግሃም ሲቲን ያሰለጠነው ሮኒ ክለቡን ሲረከበው ከነበረበት 5ኛ ደረጃ ወደ 20ኛ ደረጃ መውረዱን ተከትሎ ከ83 ቀናት በኋላ መሰናበቱ ይታወሳል።
ሞድሪች የአሰልጣኝ ቡድኑን እንዲቀላቀል ተጠየቀ። የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ ሉካ ሞድሪች በውድድር ዘመኑ መጨረሻ ጫማውን የሚሰቅል ከሆነ የአሰልጣኝ ቡድናቸውን እንዲቀላቀል ጥያቄ እንዳቀረቡለት ተገልጿል። ሉካ ሞድሪች ከሁለት ወራት በፊት የቀረበለትን ጥያቄ ውድቅ ማድረጉ የተገለጸ ሲሆን አሁን ላይ ሁኔታውንም እያሰበበት እንደሚገኝም ተነግሯል። በውድድር ዓመቱ መጨረሻ ከሪያል ማድሪድ ጋር ያለው ውል የሚጠናቀቀው ሞድሪች ስለወደፊት ቆይታው እስካሁን ከውሳኔ አለመድረሱም ተዘግቧል። የፈረንሳይ ሊግ ኮከቦችን ይዞ ሊያድግ አልቻለም። የስፔን ላ ሊጋው ፕሬዝዳንት ሃቪየር ቴባስ የፈረንሳይ ሊግ ታላላቅ ተጫዋቾችን ወደ ሊጉ ቢያዘዋውር ምንም እድገት ማሳየት እንዳልቻለ ገልጸዋል። የሊዮኔል ሜሲና ክርስቲያኖ ሮናልዶ መልቀቅ የስፔን ላ ሊጋ ላይ ምንም ተጽዕኖ አልፈጠረም ያለው ፕሬዝዳንቱ የፈረንሳይ ሊግ ሜሲ፣ ኔይማርና ሙባፔን ይዞ ምንም እድገት አላሳየም በማለት ተናግረዋል። የጣሊያን ሴሪያም ክርስቲያኖ ሮናልዶን አስፈርሞ ለውጥ አለማሳየቱን የገለጹት ፕሬዝዳንቱ ላ ሊጋው በቀጣይ ኪሊያን ሙባፔ ከመጣ የበለጠ ተፎካካሪ ይሆናል ብለዋል። አርሰናል ከሙኒክና ፒኤስጂ የተሻለ ነው። ካራገር የቀድሞ የሊቨርፑል ተከራካይ ጄሚ ካራገር አርሰናል አሁን ባለው አቋም ከቻምፒዮንስ ሊግ ተሳታፊዎች ባየር ሙኒክና ፒኤስጂ የተሻለ ደረጃ ላይ መሆኑን ተናግሯል። አርሰናል አሁን ባለው አቋም ከባየር ሙኒክ የተሻለ ቡድን መሆኑን ያስረዳው ጄሚ ካራገር እነሱ ከፒኤስጂ ጋር ቢጫወቱ ማሸነፍ ይችላሉ በማለትም ተናግሯል። በቻምፒዮንስ ሊጉ ማንቸስተር ሲቲን ሊያቆመው የሚችለው አርሰናል ብቻ ነው ብሎ እንደሚያስብ የውድድሩን ሊያሸንፍ እንደሚችልም ጄሚ ካራገር ጨምሮ ተናግሯል። ፒኤስጂ በቀጣይ ማንን ሊያስፈርም ይችላል? ከፈረንሳዩ የፊት መስመር ተጫዋች ኪሊያን ሙባፔ ጋር በሚቀጥለው ክረምት እንደሚለያይ ያወቁት ፒኤስጂዎች በቀጣይ ተተኪ ተጫዋች እንደሚመለከቱ ተገልጿል። ፒኤስጂ ቀጣይ ክረምት ለማስፈረም ከሚመለከቷቸው ተጫዋቾች ቀዳሚው ስፍራ ናይጄሪያዊ የናፖሊ የፊት መስመር ተጫዋች ቪክተር ኦስሚን መያዙም ተዘግቧል። ቪክተር ኦስሚን በቅርቡ ስለ ቀጣይ ማረፊያው ክለብ ከወዲሁ ከውሳኔ መድረሱ መግለጹም አይዘነጋም። ከኔ በኋላ ዩናይትድ ውስጥ የተሻለ የሰራ የለም። ሞሪኒዮ ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ ማንቸስተር ዩናይትድን በኃላፊነት እየመሩ የዩሮፓ ሊግ ዋንጫን ማሳካት ከባዱ ስራ እንደነበረ በሰጡት አስተያየት ተናግረዋል። ማንቸስተር ዩናይትድን ከለቀቁ በኋላ ከኔ የተሻለ ስኬት ያስመዘገበ አሰልጣኝ የለም ሲሉ የተደመጡት ጆዜ ሞሪኒዮ ዩናይትድን እየመሩ የዩሮፓ ሊግ ዋንጫን ማሳካት ከባዱ ስራ ነበርም ብለዋል። የቼልሲ ችግር የተጫዋቾች እድሜ አይደለም። ፖቼቲኖ የሰማያዊዎቹ ዋና አሰልጣኝ ማውሪሲዮ ፖቼቲኖ የቼልሲ ችግር በተጫዋቾች እድሜ ማነስ ምክንያት የመጣ አለመሆኑን አስረድተዋል። የቼልሲ ችግር የተጫዋቾች ወጣት መሆን አይደለም ያለው አሰልጣኝ ማውሪሲዮ ፖቼቲኖ ችግሩ ቡድኑ የተገነባበት መንገድ ነው ሲሉ ተናግረዋል። 17 የሚደርሱ ተጫዋቾች በአመቱ መጀመሪያ የመጡ ናቸው በማለት ያስረዱት አሰልጣኙ ቡድኑ ለመገንባትም ጊዜ ያስፈልጋል በማለትም ተናግረዋል። ኢቫን ቶኒ ቀጣይ ክረምት ሊሸጥ ይችላል። ቶማስ ፍራንክ የብሬንትፎርድ ዋና አሰልጣኝ ቶማስ ፍራንክ እንግሊዛዊ የፊት መስመር ተጫዋች ኢቫን ቶኒ በሚቀጥለው ክረምት የሚሸጥበት እድል ከፍተኛ መሆኑን ገልጸዋል። አሰልጣኙ በንግግራቸውም ኢቫን ቶኒ ከብሬንትፎርድ ጋር ያለው ውል ሊጠናቀቅ 1 ዓመት ብቻ ይቀረዋል፣ የማለት ግልጽ ነው፣ ቀጣይ ክረምት ሊሸጥ ይችላል ሲሉ ተደምጠዋል። አሰልጣኝ ቶማስ ፍራንክ አያይዘውም በጥር ወር የተጫዋቾች የዝውውር መስኮት ለኢቫን ቶኒ የቀረበ የዝውውር ጥያቄ አለመኖሩንም ተናግረዋል። ብራይተን ተጫዋች ለማስፈረም ተስማምቷል። በአሰልጣኝ ሮቤርቶ ዲዘርቢ የሚመራው ብራይተን ወጣቱን ጋናዊ የፊት መስመር ተጫዋች ኢብራሂም ኦስማንን ከዴንማርኩ ክለብ ኖርቭሽላንድ ለማስፈረም መስማማቱ ተገልጿል። የ19 ዓመቱ ጋናዊ ተጫዋች ኢብራሂም ኦስማን በበርካታ ክለቦች ሲፈለግ መቆየቱ የተገለጸ ሲሆን ብራይተን ቀጣይ ክረምት ወደ ቡድናቸው ለመቀላቀል ዝውውሩን ማጠናቀቃቸው ተዘግቧል። ብራይተን ለተጫዋቹ ዝውውር 19.5 ሚሊዮን ዩሮ ማቅረባቸው የተገለጸ ሲሆን የዴንማርኩ ክለብ ኖርቭሽላንድም በበኩሉ ሂሳቡን መቀበሉ ተናግሯል። ማንቸስተር ሲቲ ተጫዋቾች ለማስፈረም ይፈልጋል። ማንቸስተር ሲቲ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ጀርመናዊውን የመሃል ሜዳ ተጫዋች ጆሹዋ ኪሚችን ለማስፈረም ጥረት ሊያደርግ እንደሚችል ተገልጿል። በተጨማሪም ሌላኛውን የባየር ሙኒክ ተጫዋች ጀማል ሙሲያላ ውሉ በክለቡ የማያራዝም ከሆነ ማንቸስተር ሲቲ ለማስፈረም ሊንቀሳቀስ እንደሚችልም ተዘግቧል። ዣቪ ከተጫዋቾች ጋር ጥሩ ግንኙነት አልነበረውም። በውድድር ዘመኑ መጨረሻ ባርሴሎና ለመልቀቅ የወሰነው ስፔናዊ አሰልጣኝ ዣቪ በክለቡ ውስጥ ትልቅ ስም ካላቸው ተጫዋቾች ጋር ጥሩ ግንኙነት እንዳልነበረው ተገልጿል። ከአሰልጣኝ ዣቪ ጋር በግል ጥሩ ግንኙነቶች ካልነበራቸው ተጫዋቾች መካከል አንዱ የፊት መስመር ተጫዋቹ ሮበርት ሌዋንዶስኪ እንደነበረም ተነግሯል። የካታላኑ ክለብ ባርሴሎና በአመቱ መጨረሻ በኃላፊነት ለመሾም በቀዳሚነት ከሚመለከቷቸው አሰልጣኞች መካከል የብራይተኑ አሰልጣኝ ሮቤርቶ ዲዘርቢ መሆኑም ተዘግቧል። የትኛውንም ተጫዋች በነፃ አንለቅም። የባየር ሙኒክ ስፖርቲንግ ዳይሬክተር ማክስ ኤብሬል ስለ አልፎንሶ ዴቪዝ ተጠይቀው ባየር ሙኒክ የትኛውንም ተጫዋች በነፃ ዝውውር መልቀቅ እንደማይፈልግ አሳውቀዋል። አልፎንሶ ዴቪዝ ጥሩ እድገት እያሳየ የሚገኝ ተጫዋች ነው። ከወኪሉ ጋር በኮንትራቱ ዙሪያ ንግግሮችን እንቀጥላለን፣ ነገር ግን የትኛውንም ተጫዋች በነፃ የመልቀቅ ፍላጎት የለንም ሲል ኃላፊው ተናግሯል። በባየር ሙኒክ ቤት ያለው ውል በ2025 የሚጠናቀቀው አልፎንሶ ዴቪዝ በቀጣይ ሪያል ማድሪድን ለመቀላቀል በቃል ደረጃ መስማማቱም የሚታወስ ነው።
ዋናው ዓላማችን ኤፍኤ ካፑን ማሸነፍ ነው ብሏል ራሽፎርድ። እንግሊዛዊ የማንቸስተር ዩናይትድ የፊት መስመር ተጫዋች ማርከስ ራሽፎርድ በዚህ ዓመት የቡድናቸው ትልቁ ዓላማ የኤፍኤ ካፑን ዋንጫ ማሳካት መሆኑን ተናግሯል። ትልቁ ዓላማችን የኤፍኤ ካፑን ዋንጫ ማሸነፍ ነው ሲል የተደመጠው ማርከስ ራሽፎርድ ምክንያቱም ስማችንን በታሪክ ውስጥ መጻፍ እንፈልጋለን፣ ይህ የሚሆነው ደግሞ ዋንጫ በማሸነፍ ነው ብሏል። ማርከስ ራሽፎርድ ቀጥሎም 4 ውስጥ ማጠናቀቅ ለቻምፒዮንስ ሊግ መሳተፍ የምንፈልገው ነገር ነው፣ ነገር ግን ኤፍኤ ካፑን ማሸነፍ ለኛ በጣም አስፈላጊ ነው ሲል ተደምጧል። ቤተሰቦች የማንቸስተር ዩናይትድ ደጋፊዎች ካላችሁ በማርከስ ራሽፎርድ ሐሳብ ተስማማላችሁ? ኤፍኤ ካፕ ወይንስ ቻምፒዮንስ ሊግ ላይ መሳተፍ? ላሊጋ ቪኒሲየስ መሰደቡን ተከትሎ ምርመራ ከፍቷል። ሪያል ማድሪድ ቫሌንሺያ ጋር አቻ በተለያየበት ጨዋታ ብራዚላዊ ተጫዋች ቪኒሲየስ ጁኒየር ላይ የዘረኝነት ጥቃት ደርሷል በሚል ላሊጋው ምርመራ መጀመሩ ተገልጿል። ላሊጋው ምርመራውን የከፈተው በጨዋታው ሕፃን ልጅ ቪኒሲየስ ጁኒየርን የዘረኝነት ቃላትን በመጠቀም ሲሰርበው የሚያሳይ ቪዲዮ በማህበራዊ ሚዲያዎች ላይ መሰራጨቱን ተከትሎ መሆኑ ተዘግቧል። ብራዚላዊ የሪያል ማድሪድ የፊት መስመር ተጫዋች ቪኒሲየስ ጁኒየር ባለፈው ዓመት በተመሳሳይ በበርካታ የቫሌንሺያ ደጋፊዎች የዘረኝነት ጥቃት አስተናግዶ እንደነበርም አይዘነጋም። ሙሐመድ ሳላህ አዲስ ታሪክ ጽፏል። ግብጻዊ የመርሴይዱ ክለብ ሊቨርፑል የፊት መስመር ተጫዋች ሙሐመድ ሳላህ በሊቨርፑል ቤት አዲስ ታሪክ መጻፍ ችሏል። ሙሐመድ ሳላህ በሁሉም ውድድሮች በ7 ተከታታይ የውድድር ዓመታት ውስጥ ከ20 በላይ ግቦችን ማስቆጠር የቻለ የመጀመሪያው የሊቨርፑል ተጫዋች መሆን ችሏል። አል ሂላል በትልቅ የአውሮፓ ሊጎች መፎካከር ይችላል። ያሲን ቦኑ ሞሮኮዊ የሳውዲ አረቢያው ክለብ አል ሂላል ግብ ጠባቂ ያሲን ቦኑ አል ሂላል በትልልቅ የአውሮፓ ሊጎች ውስጥ ለዋንጫ መፎካከር እንደሚችል ተናግሯል። አል ሂላል ጥሩ ቡድን ስብስብ መያዙን የገለጸው ያሲን ቦኑ አል ሂላል በያዛቸው ተጫዋቾች በትላልቅ የአውሮፓ ሊጎች ውስጥ ለዋንጫ መፎካከር ይችላል ሲልም ተደምጧል። አውሮፓን የለቀቀው አዲስ ፈተና ፈልጎ መሆኑን ያስረዳው ያሲን ቦኑ አል ሂላል ሁልጊዜ ዋንጫ ማሸነፍ የሚፈልግ ትልቅ ክለብ መሆኑን አውቁ መቀላቀሉንም ጠቁሟል። ቤን ዋይት ብሔራዊ ቡድኑን መቀላቀል አይፈልግም። የመድፈኞቹ የተከላካይ ስፍራ ተጫዋች ቤን ዋይት ለእንግሊዝ ብሔራዊ ቡድን ያልተመረጠው ጥሪ እንዳይደረግለት ጠይቁ መሆኑን አሰልጣኝ ጋሪ ሳውዝጌት ተናግረዋል። አሰልጣኝ ጋሪ ሳውዝጌት በንግግራቸው ባለፈው ሳምንት ከአርሰናል ስፖርቲንግ ዳይሬክተር ኤዱ ስልክ ተደውሎልኝ ነበር፣ እናም ቤን ዋይት አሁን ላይ ቡድኑን መቀላቀል እንደማይፈልግም ነግረውኛል ብሏል። እናም በጣም አሳፋሪ ነው ሲልም ተደምጧል። ጃራድ ብራንዝዌት ለእንግሊዝ ጥሪ ቀርቦለታል። የመርሴይዱ ክለብ ኤቨርተን የመሃል ተከላካይ ጃራድ ብራንዝዌት ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት ተገልጿል። በእንግሊዝ ከ21 ዓመት በታች ቡድኑ ሲጫወት የነበረው ጃራድ ብራንዝዌት ባለፈው ክረምት በውሰት ካመራበት ፒኤስቪ ወደ ኤቨርተን ተመልሶ በዘንድሮ የውድድር ዓመት ጥሩ ጊዜን በማሳለፍ ላይ ይገኛል። የጃራድ ብራንዝዌት የኤቨርተን በዘንድሮ የውድድር ዓመት በ8 ጨዋታዎች ላይ ግብ ሳይቆጠርበት የወጣ ሲሆን ይህም ከአርሰናልና ሊቨርፑል ቀጥሎ ሶስተኛው ክለብ ያደርገዋል። ጊል ማንዛኖ የሊግ ጨዋታ አይመሩም ተባለ። ከሳምንታት በፊት አነጋጋሪ የነበረውን የቫሌንሺያና የሪያል ማድሪድን ጨዋታ የመሩት ዋና ዳኛ ጊል ማንዛኖ በድጋሚ በሳምንቱ መጨረሻ ጨዋታ እንዲመሩ ሳይመረጡ ቀርተዋል። ዋና ዳኛው የሁለቱ ክለቦች ጨዋታን ከመሩ ወዲህ ምንም አይነት የሊግ ጨዋታዎችን እንዲመሩ መመረጥ አልቻሉም። በጨዋታው ዳኛው ምን አይነት ውሳኔ ያሳልፈው ነበር? ሪያል ማድሪድ ከቫሌንሺያ ጋር ሁለታቻ በተለያየበት ጨዋታ ሎስ ብላንኮቹ በመጨረሻው ደቂቃ የማሸነፊያ ግብ ያስቆጥሩም ዳኛው ቀድሜ ፊሽካ ነፍቻለሁ በሚል ጎሉን ሳያጸድቁት መቅረታቸው ይታወሳል። በጨዋታው የተፈጠረው አለመግባባት የተሻረውን የሪያል ማድሪድ ሶስተኛ ግብ ያስቆጠረው ጁድ ቤሊንጋምንም በቀይ ካርድ ከሜዳ አስወጥተውትም ነበር። ኬቨን ዴብሩይን መጠነኛ ጉዳት አጋጥሞታል። የማንቸስተር ሲቲው ቤልጂማዊ የመሃል ሜዳ ተጫዋች ኬቨን ዴብሩይን መጠነኛ ጉዳት እንዳጋጠመው ተገልጿል። በዚሁ ጉዳቱ ምክንያትም ለቤልጂየም ብሔራዊ ቡድን ጥሪ እንዳልተደረገለት የብሔራዊ ቡድን ዋና አሰልጣኝ ዶሚኒኮ ቴዴስኮ ተናግረዋል። ማንቸስተር ሲቲ ከሊቨርፑል ጋር በነበረው ጨዋታ ከጉዳት ጋር ተጫውቶ እንደነበረ የጠቆሙት አሰልጣኙ በክለቡ በጥሩ ሁኔታ አገግሞ ለአውሮፓ ዋንጫው እንዲዘጋጅ ጊዜ መስጠት አለብን ብለዋል። ቤልጂየም ከሳምንታት በኋላ ከአየርላንድና ከእንግሊዝ ብሔራዊ ቡድን ጋር ሁለት የወዳጅነት ጨዋታዎችን የምታደርግ ይሆናል። ፊሊፕስ ለብሔራዊ ቡድኑ ጥሪ አልቀረበለትም። የዌስትሃም ዩናይትዱ የመሃል ሜዳ ተጫዋች ካልቪን ፊሊፕስ ለእንግሊዝ ብሔራዊ ቡድን ስብስብ በአሰልጣኝ ጋሪ ሳውዝጌት ጥሪ ሳይቀርብለት ቀርቷል። ሌላኛው የዌስትሃም ዩናይትድ የፊት መስመር ተጫዋች ጃሮድ ቦወን በእንግሊዝ ብሔራዊ ቡድን በቀጣይ ለሚያደርጋቸው የወዳጅነት ጨዋታዎች ጥሪ ቀርቦለታል። እንግሊዝ ከሳምንታት በኋላ ከብራዚልና ቤልጂየም ጋር ሁለት የወዳጅነት ጨዋታዎችንም ታደርጋለች። አርሰናል የተጫዋቹን ኮንትራት አራዝመዋል። የሰሜን ለንደኑ ክለብ አርሰናል የማል ተከላካዩ ቤን ዋይትን ኮንትራት ለተጨማሪ ዓመታት ማራዘማቸውን ይፋ አድርገዋል። የ26 ዓመቱ ተከላካይ ቤን ዋይት በመድፈኞቹ ቤት እስከ 2028 የሚያቆየውን የተጨማሪ ለ2 ዓመታት ውል መፈረሙ ይፋ ሆኗል። ተጫዋቹ ውሉን ካራዘመ በኋላ አስተያየት የሰጡት አሰልጣኝ ሚኬል አርቴታ ቤን ዋይት በክለቡ ለመቆየት መወሰኑ ጥሩ ዜና ነው፣ እሱ ቁልፍ ተጫዋቻችን ነው ሲሉ ተደምጠዋል።
ፋቢኒዮ ለረጅም ጊዜ ከሜዳ ይርቃል። ብራዚላዊ የሳውዲ አረቢያው ክለብ አል ኢትሃድ የመሃል ሜዳ ተጫዋች ፋቢኒዮ ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ተገልጿል። አል ኢትሃድ ከቀናት በፊት በአል ሂላል በተሸነፈበት ጨዋታ ፋቢኒዮ ባጋጠመው የጡንቻ ጉዳት ምክንያት ቢያንስ ለ10 ሳምንታት ከሜዳ እንደሚርቅም ክለቡ አሳውቋል። ፋቢኒዮ በዘንድሮ የውድድር ዘመን ለክለቡ ግልጋሎት ላይሰጥ እንደሚችልም ተጠቁሟል።